ሴት መሆን ደካማ ወይም ልፍስፍስ መሆን ማለት አይደለም። ሴት በመሆናችን ብቻ ፈጣሪ የሰጠን ድንቅ የሆነ ኃይል አለን። ደክሞሻል? መወደድ መፈለግ እየተሰማሽ አይደለም? ለራስሽ ያለሽ ዋጋ እየቀነሰብሽ ነው? እንደዛ ከሆነ ይህ ቪዲዮ ላንቺ ነው። ለምንድን ነው ፌሚኒን ኢነርጂ ወይም ሴትነት ከኛ ውስጥ እየጠፋ ያለው? ብዙ ምክንያቶች አሉት። የመጀመሪያው ጠንካራ ሴት ሁኚ፣ ኢንዲፔንደንት ሁኚ፣ ዋጥ አድርጊው፣ ሁሉ ነገር ፐርፌክት መሆን አለበት፣ ኢሞሽንሽን አታሳይ፣ አታውጩ የሚሉ ነገሮች ተደጋጋሚ ጊዜ ይነገረናል። ሌላው ደግሞ ማህበረሰባችን ሶፍት ከሆነች ሴት ይልቅ እንደ ወንድ የምትታገልን ሴት ያደንቃል። ሶሻል ሚዲያው ራሱ የሚያመጣብን ተጽዕኖ ቀላል አይደለም። ሴትነታችንን ሳይሆን ከኛ ውጪ ከማንነታችን ውጪ ያሉ ካራክተሮችን እንድናደንቅና እንድንወድ ወደ እነዛ እንድንሳብ እያደረገን ነው። አንድ ነገር ልንገርሽ፣ ሰውነታችን እንደ ወንድ ጠንካራ ያለው ነው ኃይላችን ያለው ጉልበታችን ላይ ሳይሆን አእምሯችን ላይ ብስለታችን ላይ ስለሆነ ነው። እሱ ሲፈጥረን ፍቅር ሰጪ፣ ተንከባካቢ፣ አርቆ አሳቢ፣ አስተዋይ፣ ነገሮችን የምታመዛዝን፣ ሰብሳቢ የሆነች መልካም ነገርን የምታጋባ አድርጎ ነው። ይሄ ደግሞ ድክመታችን ሳይሆን በጣም ጠንካራ ጎናችን ነው። ታዲያ እውነተኛ ሴትነትን እንዴት መገንባት ይቻላል? 6 ነጥቦችን አነሳልሻለሁ። ከዛ በፊት ግን የምነግርሽ ሴትነት በሜካፕ በአለባበሳችን ከላይ ባለን ነገር ብቻ የሚገለጽ አይደለም። እዚህ ቪዲዮ ላይ የምናነሳው ከውስጥ የሚመነጨውን ሴትነት እንዴት ማውጣት እንደምንችል ነው። እስከ ዛሬ ህይወት ባላሰብሽው መንገድ ብዙ ነገር አሳጥታሽ ሊሆን ይችላል። ደስታሽን፣ ሰላምሽን፣ ሳቅሽን፣ ለስላሳነትሽን፣ ብዙ ነገሮችሽን ሉዝ አርገሽ ሊሆን ይችላል። አንድ ነገር ግን ልንገርሽ፣ ፈጣሪ ሁሌም ቢሆን ተሰብረሽ እንድትቀሪ አይደለም ፍላጎቱ። ነገሮች ሁሉ አንቺ ላይ ሲመጡ አንቺን ለማደስና ለማጠንከር እንደሆነ ሁሌም ቢሆን አስቢ። ያችን የምትወጃትን ሴትነትሽን ከውስጥሽ ያወጣብሽ የተለያየ ምክንያት ሊሆን ይችላል። ነገር ግን አይዞሽ፣ መልሰሻችን ሴት ማግኘት ትችያለሽ። እንዴት ነው ልታገኛት የምትችው? 6ቱ ነጥቦች አሁን አነሳልሻለሁ። ወደ 6ቱ ነጥቦች ከመግባታችንና ከመውራታችን በፊት ግን ለዚህ ቻናል አዲስ ከሆንሽ ቻናላችንን ሰብስክራይብ በማድረግ እናም ደግሞ የደውል ምልክቱን በመጫን ለአንቺ የሚጠቅሙ በጣም የሚገራርሙ ሀሳቦችን ስናነሳ ወዲያው እንዲደርስሽ ማድረግ ትችያለሽ። ወደ መጀመሪያው ነጥብ እንሂድ። የመጀመሪያው ሂል አድርጊ። ትላንት ካለፍሽባቸው ከባድ ሁኔታዎች ማንነትሽን እንድታጪ ካደረጉሽ ሰዎች ጋር ታረቂ፣ ይቅር በይ። የበደሉሽም ካሉ ይቅርታ አድርጊላቸው። አንቺም የበደልሹ ካለ ይቅር በይ። ይቅር ስትይ ትላንት ይቀራል። ያ ማትወጁ ትላንትና፣ ያ ማንነትሽን የቀየረብሽ ነገር ሁሉ ይቀርልሻል። ይቅር ያለች ሴት ደግሞ ሰላም ናት። ላያት ሁሉ ሰላምን ትሰጣለች። ውበቷ ከሩቅ ያበራል። ሁሉ ነገሯ ያማረ ትሆናለች። ያኔ ሴትነትሽን በሰላምሽ ውስጥ መልሰሽ ታገኘዋለሽ። ሁለተኛው ትንሽዬ እረፍት ውሰጂ። አንዳንዴ ለሰዎች፣ ለስራችን፣ ለተለያየ ነገር ጊዜ እንሰጥና ለራሳችን ጊዜ ያጥረናል። እስቲ ለራስሽ ጊዜ ስጪ። ራስሽን ተንከባከቢው። የሚያስፈልግሽን ነገር አድርጊለት። እስከዛሬ ለፍቻለሁ። በጣም ብዙ ከባባድ ጊዜያቶችን አሳልፌያለሁ። አሁን ደግሞ ራሴን መንከባከብ ያስፈልገኛል። ራሴን ማየት አለብኝ። እስቲ ትንሽ ራሴን ልጠግነው ብለሽ እንደ ሴትነትሽ በአቅምሽ ልክ የሚያስፈልግሽን ነገር አድርጊ። አቅምሽ የሚፈቅድልሽን አንቺን ደስተኛ የሚያደርግሽ ራስሽን ከላይ ያለ ነገርሽን ለመንከባከብ ይሆናል። ወይም ደግሞ ጤናሽን የምትጠብቂበትን ነገር፣ ማንኛውም ነገር አቅምሽ የቻለውን ነገር ለራስሽ አድርጊ። እስቲ ስጦታ ስጪው። ሴት ልጅ ስጦታ ሲሰጣት፣ ፍቅር ሲሰጣት ደስ ይላታል አይደል? ሴትነቷ ጉልት ብሎ ወጥቶ ይታያል። አንቺም ለራስሽ ጊዜ ስጪ፣ ራስሽን ተንከባከቢ። 3ኛ በደንብ አድርገሽ እንድትይዥልኝ የምፈልገው ነገር ፍቅር እንደሚገባሽ እመኚ። ያስፈልግሻል። ፍቅር፣ እንክብካቤ፣ መልካም ነገሮች ሁሉ ሊደረጉልሽ ሊሰጡሽ እንደሚገባ ሁሌም ቢሆን አስታውሺ። ሴት በመሆኔ ብቻ እንድወደድ፣ እንድፈለግ፣ እንድፈቀር አድርጎ ነው ፈጣሪ የፈጠረኝ ብለሽ እመኚ። ፍቅር ያስፈልግሻል። ፍቅር መስጠት ብቻ ሳይሆን መቀበልም እንዳለብሽ በደንብ አድርገሽ አስታውሺ። ደግሞ ይገባሻል። 4ኛ መቀበልን ልመጂ። ተቀባይ መሆን ማለት ተሸናፊ መሆን ወይም የበታች መሆን ማለት አይደለም። ልክ እንደምትሰጪ ሁሉ መቀበልንም ልመጂ። ስጦታ ሊሆን ይችላል፣ እርዳታ ሊሆን ይችላል። እርዳታ ስልሽ ደግሞ በገንዘብ ወይም በሆነ ነገር የምትረጁ እርዳታ ብቻ ሳይሆን ሴት ነን አይደለም። አሁን ለምሳሌ መሸከም የኛ ነገር አይደለም። ብዙ ጊዜ ግዴታችን ካልሆነ በስተቀር ወገብም የሚባል ነገር ሊኖር ይችላል፣ የተለያየ ነገር። ስለዚህ አብሮሽ ያለው ሰው ሊሸከምልሽ ወይም ደግሞ ሊደግፍሽ ሲፈልግ አይ እኔ እችላለሁ፣ አይሆንም፣ የበታች አድርገኛል ብለሽ እንዳታስቢ፣ ያደርግልሽ። የምትወዱ ሰው አጠገብሽ ያለው ሰው ፍቅረኛሽ ሊሆን ይችላል። እንክብካቤ ሊሰጥሽ ሲፈልግ ለመቀበል ዝግጁ ሁኚ።
አንቺ በሌላ መንገድ ትንከባከቢዋለሽ። እሱ ደግሞ በሚችለው በጉልበቱና በአቅሙ ሊንከባከብሽ፣ ሊያደርግልሽ፣ ሊሰጥሽና ሊሆንልሽ የሚችላቸውን ነገሮች እሺ ብለሽ መቀበልን ተለማመጂ። ያኔ ሴትነትሽን ከማሰብ አልፎ ትኖሪዋለሽ። 5ኛ ሰውነትሽን ጠብቂ። በምትችዩ መጠን እንቅስቃሴ ማድረግ ካለብሽ እንቅስቃሴ አድርጊ። የምትበያቸውን ነገሮች አስተካኪ። ወደ ውስጣችን የሚገባ ነገር እኛን ይገልጸናል አይደለ? አንደኛ ከጤና አንጻር ሊሆን ይችላል። ከሰውነት ከቁመናችን አንጻር ጥሩ ቁመና ያላት ሴት ማንም ቢሆን ደስ ይለዋል አይደል? ሳያት ሰው ግን ደስ እንዲለው ብቻ አይደለም። አንቺ መስታወት ፊት ቆመሽ ራስሽን ስታዩ ወይ እንዴት ነው ማምረው የምትይበት ደረጃ ድረስ የምትለብሻቸው ልብሶች ወይኔ ጠበበኝ ወይኔ እንደዚህ ሆነብኝ ሳይሆን የምትለብሻቸው ሁሉ አንቺ ላይ ሲሄዱብሽ ደስ ይላል አይደለ? ከጤናም አልፈሽ የምታየው ነገር እንዲያስደስትሽ ማድረግ ትችያለሽ። ሰውነትን ጤናን በመጠበቅ ውስጥ የምትበየውን ነገር በማስተካከል ውስጥ ሴትነትሽ ጎልቶ እየታየ እየወጣ ይሄዳል። ለራስሽ ያለሽ ፍቅር፣ ለራስሽ ያለሽ እንክብካቤ በዛ ውስጥ እየጨመረ ይሄዳል። ራስሽን እንዳትጥይ በተቻለሽ መጠን ሁሌም ቢሆን ጥንቅቅ ያልሽ ሴት ሆነሽ እንድትታይ ያደርግሻል። ይሄ ደግሞ ውጫችንን ብቻ ሳይሆን ውስጣችንንም በብዙ መንገድ ያስተካክልልናል። ብዙ ጊዜ እንደምናየው ወንዶች በየቀኑ አመመኝ እንደዚህ ሆንኩኝ አይሉም አይደል? እኛ ነን ትንሽ እንደዚህ አይነት ነገር የሚያጠቃን። ጤነኛ ግን ስንሆን ደስታችን እጥፍ ድርብ ይሆናል። ሰላማችን ብዝት ይላል። ከራሳችን አልፈን ለሰዎች የምንሰጠው ደስታ፣ ፈገግታ፣ ጥሩ ነገር ይኖረናል። ውስጣችን ግን ደስተኛ ካልሆነ ጤነኛ ካልሆነ ግን አይደለም ለሰው የምንሰጠው ለራሳችን እንኳን ይጎልብናል። ስለዚህ ሴትነትሽን ፍቅርሽን አውጥተሽ ለመስጠት ሰላምሽን ለማጋባት ከፈለግሽ መጀመሪያ አንቺ ጤነኛ መሆን አለብሽ። ስለዚህ ሰውነትሽን ከውስጥም ከውጭም በደንብ አድርገሽ ጠብቂው። 6ኛውና ለዛሬ የመጨረሻው ህይወትሽ ላይ ደግሞ በጣም ትልቁን ሚና ይጫወታል ብዬ የማምነውን ነገር ላካፍልሽ። ከፈጣሪሽ ጋር ተጣበቂ። ከፈጣሪዋ ጋር አብዝታ የተጣበቀች ሴት መንፈሷ ጠንካራና ሰላማዊ ነው። ከማንነቷ ጋር በደንብ አድርጋ የመገናኘት አቅም አላት። ፈጣሪ ሲፈጥረን ሴትንም ወንድንም ለየራሳችን የሚያስፈልገንና የሚበጀን ነገር ሰጥቶናል። ወደሱ በቀረብንና ወደሱ በተጣበቅን ቁጥር ደግሞ ከፈጠረን ማንነታችን ከራሳችን ጋር ኮኔክት እንድናደርግ ያደርገናል። ሁሉም ነገር በሰሪው እጅ ላይ ሲሆን እንደ ፍጥረቱ እንደ ማንነቱ እንደሚስተካከል ሁሉ እኛም እንደ ፍጥረታችን እንደ ማንነታችን ሁሉን የሚችለው አምላካችን ያስተካክለናል። ስለዚህ የሴት ልጅ ውበቷም፣ ኩራቷም፣ ማንነቷም፣ ኃይሏም ሁሉ ነገሯ የሚመነጨው ከፈጣሪዋ ነው። ሰው እንደመሆናችን ደግሞ ሁላችንም ሰዎች ከፈጣሪያችን ነው ሁሉ ነገራችን የምናገኘው። ስለዚህ በየትኛውም የህይወትሽ አጋጣሚ በከባዱም በቀላሉም በጥሩም በመጥፎም ጊዜ ወደ ፈጣሪሽ መጠጋትሽና ከሱ ጋር ጥብቅ ግንኙነት ውስጥ መግባትሽን እርግጠኛ ሆኚ። ይህንን ካደረግሽ ሰላማዊና ደስተኛ የሆነችውን አንቺ የምትወዳትን ውይ እንኳን እቺን ሴት ሆንኩኝ የምትያትን ሴት ታገኛታለሽ። ለዛሬ ቪዲዮ በዚህ ያበቃል። የትኛውን ሀሳብ እንደወደድሽው ኮመንት ላይ አስቀምጪልኝ። ከዚህ በኋላ ሴት መሆን ነው የምፈልገው፣ ሴት ለመሆን ዝግጁ ሆኛለሁ ያልሽ ደግሞ ጻፊልኝ። እኔም ባይ ደስ ይለኛል። ሀሳቡን ከወደድሽው ላይክ አድርገሽ ለምትወዳት እህትሽ ወይም ጓደኛሽ ሼር አድርጊላት። እንደዚህ ደግሞ ጠቃሚና ቆንጆ ቆንጆ ቪዲዮዎች እንዲደርስሽ ሰብስክራይብ በማድረግ የደወል ምልክቱን ተጫኚ። ቪዲዮ በለቀኩ ሰዓት እንዲደርስሽ ያደርግሻል። መልካም ጊዜ ተመኘውልሽ። በርቺልኝ እኔ ቆንጆ።